የሞዴል አቋም እኮ ነው ያለ ማለት የሞዴሎች የልብስ መስቀያ እኮ ነው የምትመስለው እንጂ ደግሞ የምን ሞዴል ወገያ። ኧረ እባክሽ በቃ ተናገርሽ። ምን ልትሆን ነው? ተከፍሎ እኮ ነው የሚሰራው ገባ። እና ግቢ ልጠብቅ ነው እንጂ አንቺ ልጠብቅ ነው እንደገባሁት። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ተብሏል። አይዞህ እንግዲህ አንቺ ነው ወንድ ነው ዞር በይ ወደዛ። እውነት ካላየናና ምንም በላይ ሰው ሞዴላችን ማነው ዘበኛች። የሰው ልጅ እድሜው ሲሄድ ወይም ደግሞ ሲቆይ ውበቱ ይረግፋል፣ ይጠወልጋል ይባላል። አንቺ ግን እንደ አዲስ ውብ ነሽ። እንዴት እንደዚህ ደግ ሆነ ልጁን ልትመልስላቸው ቻልክ እንዴ? እስከ ልደቷ ድረስ ብዬሽ ነበር። አንቺ ባይርብሽ እንኳን ውስጥ ያለው ልጅ ወይም ልጆች እየተራቡ ነው የሚሆነው። አዎ ሉሊት እባክሽ እንደዚህ አይነት ወሬ አታውሪ፣ በቃ አረፊ። እንደውም ልንገርሽ እኔ ነኝ የልጅሽ የክርስትና አባት የምሆነው። ማለት አንቺ እኮ ሴት ነሽ፣ ስለምን አባት ነው የምታወሪው? ማለቴ ያው ልጁ አባት ስለሌለው ብዬ እኮ ነው። ፈጣሪ ይመስገን ከማለት ውጭ እኮ ቃል አጠረኝ። ብቻ ሁሉንም ነገር የሰላም ያድርገው። ከዚህም በኋላ ይሄ ነው አይደል ቤቴ? ምን ማለት ነው ቤቴ ስትይ? ኧረ ቀስ በይ ሰው እንዳይሰማሽ እንዴ። ቤቴ ማለት ቤቴ ነዋ። ስንት አይነት ቤት አለ? ያው የከፈልኩበት አይደለ? ነገሩን ወደ ህግ ለመውሰድ እርምጃ ጀምራለች። ይሄ ነገር ምን ይሆን? ምን ታስባላችሁ? ይህንን ነገር ወደ ህግ ወስደው አቤል ታስሮ ይመረመር ይሆን ወይስ ደግሞ ሀሳቧን ትቀይር ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን እንደሚመስለኝ ከሆነ ነግራችኋለሁ። ግን ከዛ በፊት እንዴት ናችሁ ውድ ሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ሐረግ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሪፍ አይነት ክፍል ነበረ። የሆነ የተረጋጋ አይነት ክፍል ነበረ። በተለይ እነ የፉጋ የነበረው ነገር ረጋ ያለ ነገር አይተናል። እዚህ መነጽ ጋም የነበረው ነገር ረጋ ያለ ነገር ማየት ችለናል። ከዛ በኋላ ደግሞ ወደ መጨረሻ ላይ አቤልና ዘበኛው የሰሩትን ስራ አይተናል። ሸርታቴ መጣብኝ እያለ በቃ ደጅ ለደጅ በር በተንኳኳ ቁጥር ሸርታቴ ከባድ ነው። አስረጋጁ ጭራሽ እዛው ዘበኛ ሆኖ ተቀጥሯል። እሷ አቤል ትላለች። ኧረ ተይ ግንፂ ተይ ይሻልሻል ተይ። ምን የሚሆን ይመስላችኋል በቀጣይ ክፍል? እኔ እንደማስበው ከሆነ ወደ ህግ አቤልን ትወስዷለች። አቤል ይታሰራል ብዬ አስባለሁ። ካልታሰረ ከናታን ጋር የሚፈጠረው ነገር ጥሩ ስለማይሆን ወደ ህግ ይቀርብና እውነታውን ያረጋግጣል ብዬ አስባል። ማለት ቃሉን ይሰጣል። ከዛ በኋላ ደግሞ ምርመራ ታደርጋለች። ሁለቱ መሀል ምንም እንደሌለ እርግጠኛ ይሆናሉ ብዬ ነው ማስበው። ግን የምትጸጸትበትን ነገር ነው እያደረገች ያለችው። ግን አላፍርበትም ሳይሆን አልፈርድባትም ለማለት ነው ጋይስ። ምክንያቱም ምንም የምታስታውሰው ነገር አልነበረም። እንደገና ደግሞ ከእሱ እንዳነሳት ነው የምታውቀው። ያ ነው እንደዛ ያደረጋት ብዬ ነው ማስበው እንጂ እሷም ክፉ ሆና አይደለም። እንደዛ ነው የምረዳው። ሀኒ ደግሞ ከረጅም ጊዜ በኋላ መታለች። ያው የቃል እህት ወደ ቤት ተመልሳለች። ገና በተመለሰችበት ጀንበር ደግሞ እውነቱ ላይ ደርሳለች። ማለት ሰራተኛ እየተከታተለቻቸው እንደሆነ ሰኒ እየተከታተለቻቸው እንደሆነ አውቃለች፣ አረጋግጣለች። ምን መታደርግ ይመስላችኋል? የቃል እህት እንደምታውቋት በጣም ከባድ አይነት እህት ነች። ማለት በቃ ላመነችበት ነገር ወደኋላ የለም እና አሁንም ተሸፋፍናለች ፎቶ ላለመነሳት እና ቤት ቀርታለች ሰራተኛዋ ጋር። ምን የምትፈጥር ይመስላችኋል? ምን የምታደርግ ይመስላችኋል በቀጣይ ክፍል? እስኪ ሀሳቦችን ኮሜንት ላይ አስቀምጡ። እኔ ግን እንደዚህ በቀላሉ ትፋታታለች ብዬ አላስብም። ምናየው ይሆናል። እስኪ ወደ ናታን ጋር እንሂድና ናታን ጋር ከዚህ በፊት አብሮ ስራ ለመስራት ገንዘብ የተዋዋለ ገንዘብ ምናምን ሲያወሩ ነበር ብቻ። ወይም ደግሞ ቤት ለመግዛት ቤት ገዢ ሆኖ የመጣው ሰውዬ ስራው ተበላሽቷል። በቀጣይ ክፍል እንደዚህ አይነት ነገር ነው የምናየው። ብቻ ያም ሰው ከናታን ጋር ግብግብ ፈጥረዋል። ግብግቡ ምንድን ነው ካላችሁኝ ጥሩ ያልሆነ ነገር እንዳለ ነው የሚሰማኝ። ማለት እንትን ጠላት ይመስለኛል፣ የናታን ጠላት ይመስለኛል። ስም ብዬ ሳስበው ሰዎቹ ተባብረው እየሰሩ ነው፣ በናታን ላይ ጠላት ናቸው ብዬ ነው ማስበው። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ሊፈጠር ይችላል? ምንስ የምናይ ይመስላችኋል በቀጣይ ክፍል? የቤቱን ድርሻ የገዛችው ልጅ ደግሞ የናታን ጓደኛ ሆና ተገኝታለች፣ እንዲሁም ቤት መታለች። ይህንን ነገር ደግሞ ሰምታለች ወይዘሪት ገኒ። እናስብ በቀጣይ ክፍል ምን አይነት ዱብና እዳ ሊመጣ ይችላል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። ብቻ በቀጣይ ክፍል ከበድ ያለ ነገር ልናይ እንችላለን። ጥሩ ነገር ነው ያለን ብዬ አስባለሁ በቀጣይ ክፍል። ሐረግን እንዴት እያያችሁት ነው? ምዕራፍ 2 እንዴት እየቀጠለ ነው? ተመችቷችኋል? አልተመቻችሁም?
ምን ላይ ናችሁ? ምን አይነት ኮንዲሽን ላይ ናችሁ? ወይስ ደግሞ ከ5 ደቂቃ 10 ደቂቃ ከዛ 20 ደቂቃ ከዛ 30 ደቂቃ ድራማውን ጨረሳችሁት? እንደዚህ ነው እያያችሁ ያላችሁት ወይስ ደግሞ በትክክሉ እንደ ምዕራፍ 1 እየተከታተላችሁት ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የኔን ነግራችኋለሁ እንዴት እንደምናየ ታውቃላችሁ። ብዙ ጊዜም ተናግሬያለሁ፣ ስለዚህ መድገም አይጠበቅብኝም። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሩ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። እውነት ለመናገር ግራም ገብቶኛል፣ ቀኝም ገብቶኛል። እንደው ከድራማው ጋር የተግባባችሁ ሰዎች እስኪ ንገሩኝ እንዴ ይሄ ድራማ ምዕራፍ 2 ድጋሜ ሊያልቅ ነው እንዴ አስብለውኛል። የምሬን እኮ ነው። እኔ ምንም አልጣፈጠኝም። እውነት ለመናገር ይሄ ነገር ምንም አልጣፈጠኝም። ሉሊት ተቀይራ አስባችሁታል? እውነት ለመናገር እውነት ተቀይራ ከሆነ በጣም ደስ ይለኛል። ሲሪየስሊ በጣም ከምላችሁ በላይ በጣም ደስ ይለኛል። ግን እኔ ሉሊትን አላምንም ሲጀመር። ግን አስባችኋል? የራሷን ድርሻ ሽጣ ልጅ እስከ ማስመለስ ድረስ ዋት ሉሊት እኮ ነች እንደዚህ ያደረገች እያላችሁ ነው ያላችሁት። አይዶን ነው አላቅ። ቆይ ለማንኛውም ልረጋጋ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቃል እንኳን ከዚህ በፊት ተነግሬያችኋለሁ። በቃ ይሄ ልቡ ወደ ኤፉ ቤት አድልቷል። ስለዚህ ለነሱ ይሆናል፣ ወደ እነሱ ያደላል፣ ለእነሱ ይቆረቁራል፣ እነሱን ለመታደግ ይሰራል። ከዚህ በኋላም ብያቸዋል። ምክንያቱም ከዚህ ጋር ሲያወራ ምናምንም በነበረው ነገር ፂን ጥሎ ላለመሄድ እያደረገ የነበረው ነገር ቤት ይዞ ከሁሉም በላይ ደግሞ እሷን ማክበሩ ምናምን ነገር ይህንን ያሳያል ብያችሁ ከዚህ በፊት ተናግሬያለሁ። የእሱ አይፈረድም፣ ምክንያቱም ከመጀመሪያውም እነሱን እያገዘ ስለነበረ። የሉሊት ግን እኔ ምንም አልገባኝ። ሉሊት እስከ ትላንትናው ድረስ ተንኮል ነው ስትሰራ የነበረው። ተንኮል ሌላ ምንም አይደለም። ተንኮል ነበር ስትሰራ የነበረው። ተንኮል ነው ስታደርግ የነበረው። አሁን ምን ተገኝቶ ነው በአንድ ደቂቃ ይህን ሁሉ ነገር ግልብጥ ያደረገችብን? እኔ አሁንም ጥያቄ ሆነብኛል፣ ነገም ጥያቄ ሆነብኛል። እስኪ የገባችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡ። እኔ ከዚህ በኋላ ሌላ ከበድ ያለ ችግር እንደሚመጣ የሚሰማኝ እንደዛ ነው። አለበለዚያ ድራማው ሊያልቅ ነው። ከሁለት አንዱ አደለ ጋይስ? የምሬን እኮ ነው ብላችሁ ወይ ድራማው ሊያልቅ ነው ወይም ደግሞ ከዚህ በኋላ ከዚህ የዘለለ ከባድ ነገር ልናይ ነው ሐረግ ላይ ብዬ ነው የማስበው። ልጁ መምጣቱ በጣም ደስ ብሎኛል። ትንሽ ቅር ያለ የሚለው ታውቃላችሁ፣ ይሄ ሰው የለመደ አይነት ልጅ ብትጠቀሙ አሪፍ ነው ብዬ አስባለሁ። ምናልባት ከዚህ በፊት ድራማው ሊያልቅ ስለሆነ ለአንድ ቀረጻ ብቻ ስለሆነ ብላችሁ ዝም ብሎ አንድ ልጅ ተጠቅማችሁ ሊሆን ይችላል። ግን በሆነ መንገድ ብታስተካክሉ አሪፍ ነበር። ልጁ ከእናቱ ውጭ ሌላ ሰው ጋር አይቀርብ መሰለኝ። አይዶ ነው እንደዛ ነው የተሰማኛ። ምክንያቱም ልጁን ለብቻ እዛ ጋር የሆነች አንድ እናት እንትን ስትለው ነበረ፣ ከልጁ ጋር እንትን ስትለው አይ ቲንክ ወይ ዘመድ ነች ወይ የልጁ እውነተኛ እናት ነች እሷ ሴት። እንደዛ ነው ይሰማኝ። ገብቶሻል? እንደ ሞግዚት አይነት ነገር መሆኑ ነው። ግን እናት ስንት ጊዜ የጠፋለች የጠፋ አይደለም ሞት የተባለ ልጅ አግኝታ ከልጁ ልትላቀቅ ነው። እንደዚህ ፈታ ብላ ልደት ልታከብር ነው። ልጁን ለቃ ወገቧ ላይ ቢሆን አዝላ ነው ኬኩን የምቆርሰው ነው የሚባለው አይደል? የምሬን እኮ ነው ብላችሁ እንዴ ኤፉ ማለት ኤፉ ምንም አላጠፋችም። እሺ ዳይሬክተሮች ተው እንጂ የልጅ ፍቅር ያልገባው አይነት ድራማ አታርጉብን እንጂ እናት እንዴ የትኛውም እና ሲጀመር አይደለም ሞተ ተብሎ የተገኘ ሳይሆን የጠፋ ልጅ እንኳን ሲመጣ እንዴት ነው ጋይስ? በቃ እኮ አትለቁት፣ አትፋቱትም። የዛን ቀንም አትፋቱትም፣ መፈናፈኛ ሰጡትም ለልጁ ሁላ ከእጃችሁ እንዲወጣ ትፈልጉ። ይሄ ደግሞ የፉ ልጅ ሞተ ተብሎ የነበረ ልጅ ነው በህይወት የመጣው። የተሰራው ነገር እውነት ለመናገር እሱ ጋር በጣም ደብሮኛል፣ በጣም ከምላችሁ በላይ። ናታን እንደውም ይሻላል ተመላልሶ ምናምን ሲያይ አይነት ነገር አይተናል። ግን እንደሱ ብቻ ሳይሆን ልጁ ማቀፍ ነበረባቸው፣ እንትን ማለት ነገር ነበረባቸው። ግን ያው ልጁ ስለማይጠጋቸው ይመስለኛል እኔ እንደዛ ያደረጉት። እና ይሄ ሰው የለመደ ምናምን አይነት ህፃን ብትጠቀሙ አሪፍ ነው ብዬ አስባለሁ። ወይም ደግሞ ብታለማምሩት ኑሮ የተሻለ ይሆናል ብዬ አስባለሁ። የሆነ ኬኩ ምናምን እየሰጣችሁት እንደዚ አይነት ነገር ብናይ
ጥሩ ነው። በደንብ ውበት ይሰጠዋል። አሁን ልጁን አግኝታ እንደዚህ ኬርለስ ሆና ልጁን እዛ ቀጥላ እንትን የምትል እናት ዋ የለችም በምድር ላይ። እሷ እናት አይደለችም፣ እንደዚህ አይነት እናት አይደለችም። አሁን ኤፉ እናት አልሆነችም። ገና ነሽ አንቺ። የምሬን ነው። እና ይህ ነገሩ ትንሽ ደብሮኛል እውነት ለመናገር። ከዛ ውጭ ያለው ነገር አሪፍ ነው። ይሁን ጥሩ አይደለ? በአጠቃላይ የትናንትናው ክፍል ለክፉ አይሰጥም በሚለው ንልፍ ግን ግራ ጋብቶናል አብዛኞቻችንን። እስኪ የምታግዙኝ ነገር ካለ ኮሜንት ላይ ልታግዙኝ ትችላላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሮዴታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። ሉሊት ምን ተማምና ነው ሰው እየኖረበት በአናታቸው ቤት እየሸጠች ነው? ጭራሽ ናታንም ከቁጥር እንኳን እንትን አላለችው። ምንም እኔ እኮ የፉከራ ብቻ ያደረጋችሁት ሐረግ ተከታታይ ድራማዎች የምሬ ነው። የሆነ ፉከራ ብቻ አልበዛም ጋይስ? የሆነ ፉከራ ብቻ ከምሬ ነው። የሆነ እንትን የለም እንትና በነበረ ታይም ይሻላል መሰለኝ አይደለም? የአፌት ጠላት በነበረበት ጊዜ ይሻላል። እጅ መንቀል ካለበትም ይነቅላል። ገብቶች ላለቻቸው የፈለግኩት ነገር መኮርከም ካለበትም ይኮረኩማል። እሱ እንደዛቱ ብቻ መዛት ብቻ አይደለም፣ የሆነ ነገር ይታይ ነበር። አሁን ግን መዛት ብቻ ሆነ፣ ማስፈራራት ብቻ ሆነ። መጥፎ ስራ እየሰራች እንደሆነ እያወቀ ቤቱ ቁጭ አድርጎ አስፈራቱ መውጣት ምን ማለት ነው? ናታን ምን እየሰራ ነው? ምንድን ነው ዓላማ? አልገባኝም። እኔ ጭራሽ ደግሞ ዘበኛ ቅጠሩ ምናምን ብሎ ዘበኛ ለጥፊ ውጭ ላይ ተለጥፎ ሉሊት ራሷ መልሳ ሌላ የራሷን ሰው ዘበኛ አታደርግም እንዴ? ከዚህ ሁሉ ይሄን ነበር እንደውም የጠበቁት። እንደዛ ብታደርግ ይሻል ነበር። የምሬን ነው በቃ። ምክንያቱም ለጥፊ አለቻት አይደለ? ለጠፈች። ከዛ በኋላ ሉሊት የራሷን ሰው አምሳ ማስቀመጥ አለቀ። እያንዳንዱን ነገር ትቆጣጠራለህ፣ እያንዳንዱን ነገር ትነግረኛለህ። እዚህ የሚካሄደው ምናምን የሚያወሩት ምናምን እንዳለ ትከታተልልኛለህ፣ ካሜራ ትቀርጽልኛለህ ብላ እንደውም እሷ ማስገባት ነበርባት። እንደ ኦፖርቹኒቲውን ከፈተ ናታን። እንደውም ጥበቃ ያመጣለሁ ምናምን ሲል የሆነ የራሱን ሰው ግድንግድ በቃ ሁሉን የሚቆጣጠር አይነት ሰው የሚያመጣ ነበር ይመስለው። ግን የማይሆን አይነት ነገር ነው የሆነብኝ እኔ እውነት ለመናገር። ከዛ ውጭ ይሄ ቤቱን ገዢ የተባለው ሰውዬ ከናታን ጋር ምንድን ነው የሚያገናኘው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት ክፍል 1 ላይ አይታችሁታል ሰውዬ ወይስ አላያችሁትም? እስኪ ልጠይቃችሁ። ከዛ ውጭ አጭቤዋ ማነች አትሉኝም? ጭላዳ ዝንጀሮ ፀጉር የምታጠልቀዋ ትላንት በነበረው ሪቪው ላይም እንደዛ ብዬ ስላችሁ ስለነበረ ነው። ይገባችኋል ብዬ አስባለሁ። ስሟን ቄስ ይጥራና ደግሞ ስሟ ይጠፋብኛል። ስሟ ጠፋብኝ። በቃ ብቻ ተዋትና ከቤት መባረሯ ጥሩ ነው። ከቤት መባረሯ ቃል በጊዜ ነቃ ሳይበላ ነቃ። እኔ እኮ ብያችኋለሁ ትላንት በነበረው ሪቪው ላይ ምንድን ያልኳችሁ ቃል ቀስ እያለ ከነኤፉ ጋር ያለውን ዝምድና እያጠናከረ ነው ብያችኋለሁ። መጀመሪያም ያው ለነኤፉ ብሎ ለነኤፉ ልጅ ሳስቶ አይደለ የኤፉ ልጅ ያገቱ ከሞት ያተረፈው ምናምን። አሁን ይሄን ነገር እያደረገ ነው። እንደገና ደግሞ መታለች ማትሉኝም ሲዛን ያለችው በቃ ልቡ እየራራላቸው ነው እና አሁንም ከጥሩ ነገር እያስመለጠ ነው እያልኳችሁ ነው። እንግዲህ ሉሊት ቤቱን ሽጠዋለች። ምን ሊፈጠር ይችላል ቀጣይ ክፍል ላይ የሚለውን እናንተ ኮሜንት ላይ አስቀምጡልኝ። ብቻ የሆነ እንትን በስቷል አይደለ ጋይስ? የሆነ ብቻ ተንኮል አይነት ነገሮች ብቻ ናቸው አብዛኛውን ነገሮች እያየን ያለ ነው እና ይሄ ወደ ቁም ነገር ቢገባ አሪፍ ነው ብዬ አስባለሁ። ቁም ነገር ስላችሁ በቃ ግልጽ መደረግ ያለበት ነገር ወዲያው ይደረግ። ለምሳሌ ከኑሐሚን ተከታታይ ድራማ እና ከትንሿ ተከታታይ ድራማ ልምድ ብትወስዱ ጥሩ ነው። እናንተ ቢገርራችሁ አይደለ ጋይስ? ያው አንዳንዴ ኋለኛ ፊተኛ ኋለኛ ይሆናል ይባላል እና ይሄ እናንተ ወደ ኋላ ቀርታችኋል አሁን በዚህን ሰዓት እንደሆነቱ እና ከፊተኞቹ አሁን ካሉት ልምድ ብትወስዱ አሪፍ ነው። ለምሳሌ ያህል ኑሐሚን ተከታታይ ድራማ ብታየው በየጊዜው አዲስ ታሪክ ይመጣል። አረገዘች ተባለ ምናምን የሆነ ተጨነቀች፣ እዚሁ ክፍል ላይ ያልቃል። ጉዱ ወጥቶ የሆነ ነገር ተፈጠረ፣ እዚሁ ክፍል ላይ ያልቃል። ቀጣይ ክፍል ላይ ሌላ አጀንዳ ይዞ ይመጣሉ። በቃ በጉጉት እንድታዩት ቀጣይ ክፍል ደግሞ ምን ሊሆን ይችላል፣ ምን ሊፈጠር ይችላል ብላችሁ በተስፋ እንድጠብቁ ደስ የሚል እንትን ነገር ታያላችሁ። ትንሿ ተከታታይ ድራማ ላይ ብትሄዱ ልክ እንደዚሁ ነው። ዛሬ አንድ ታሪክ የሆነ ነገር ያልቃል፣ ቀጣይ ላይ ሌላ ታሪክ ሌላ አጀንዳ ይጀመራል። ገብቷችኋል አይደላችሁ? የፈለግኩት
አሁን የሆነ እዚህ ጋር ተንኮሉ ምናምን እየቀጠለ የሉሊት ነገር እንደዚህ እየቀጠለ ብቻ የሆነ እየቀጠለ እያስፈራራ ዛ ይቀጥላል፣ ያስፈራራ የሆነ ነገር ይፈጠራል። እንደዛ ከሚሆን በቃ ይሄ በእርግጥ ሐረግ የተያያዘ ነገር ከዛ ደግሞ ማለቂያ የሌለው አይነት ነገር ነው አደለ ጋይስ? ያስኬዳል። ግን ቀልጠፍ ብታደርጉ ደግሞ የተወሰነ እንዳይሰላች ተመልካች እንዳይሰላች ገብቷቸዋል አደለ? ሁሌ ተንኮል ብቻ የሆነ ነገር ብቻ ዛቻ ብቻ ሲሆን ጊዜ የለውም ጋይስ። አሁን እኛ ቲክቶክ ላይ የሚያደርግ ፍጡር እንደው 30 ደቂቃ 40 ደቂቃ ሙሉ ቁጭ ብሎ ሲያይ ተመልክታችኋል? አባቴ ከ5 ደቂቃ ወደ 10 ደቂቃ ከ10 ደቂቃ ወደ 20 ደቂቃ ከ20 ደቂቃ መጨረሻው ላይ ያደርጋል። ድራማውን ጨርሱታል። አብዛኛው ሰው እንደዛ ነው የሚያው። የልቤን ነው የምነግራችሁ፣ ከምሬን ነው የምላችሁ። እና ቀልጠፍ አድርጋችሁ የሆነ ሳቢ ብታደርጉት የተሻለ ይሆናል ብዬ ስላሰብኩ ነው ለእናንተ በማሰብ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ለይታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበትኳችሁ። ፒስ። እኔም ምለው ናታን ምን ሆኖ ትናንትና በጠበጠው እኮ ሰፈሩንም ድራማውንም እኛንም ያልበጠበጠው ምን አለ? በቃ አደፈረረሰው እኮ ደፈረሰ። በቃ ሰፈሩ ቀለጠ እኮ የቀለጠ መንደሮ ነጋይዝ። እንዴ ናቱ ምን አስበ ነው? ተረጋጋ እንጂ ተረጋጋ። እንዴ በጣም ኦቨር ከሆነ ሙቀት ፍሪጅ ውስጥ ግባ፣ ወይም በረዶ ምናምን አናት ላይ ያዝ ብታረግ እኮ ተረጋግተህ ትወጣ ነበር። እንዴ የምሬን እኮ ነው የምላችሁ። እንዴ እኔ የሆነ መሳተል ይሄ ድራማ ሐረግ ነው፣ ግን ሐረግ ነው ወይ ሐረግ? ምን ሆኖ ነው እንደዚህ የሆነው? ይህ ሰውዬ ጠላቶቹ ላይ እንኳን እኮ እንደዚህ አልሆነም። ምን አስቦ ነው? አይ ይህ ማድረግ አይደለም፣ ይህ ሌላ ድራማ ነው። የምሬን ነው የምላችሁ። እንደ ስል ነበር በቃ ከራሴ ጋር ሳወራ ነበረ። አንዱ ሰውዬ መስታወት ላይ አስቀምጬ አንዱ ሰውዬ ፊት ለፊት ቁጭ ብዬ ራሴን በራሴ ማለት ነው እያወራሁት ነበር። አይደለም እንዴ ከያፌት ጋር እንኳን ከወጊው ከገዳዩ ጋር እንኳን ተስማምተዋል። ሲጀመር ደግሞ አብሮ ሲያወሩ እንደዚህ በቁጣ አልነበረም። ጽኖ እኮ በቃ አንጠልጠለ። ኧረ ተርፈሻል፣ ግን ተርፈሻል። የምሬን ነው የምላቸው። አይ ትወነው አንደኛ በቃ ልጅቷ ተርፋለች፣ ግን ጋይት የሆነ ጉልበቷ አልተፋፋቀም። የሆነ ሰዓት ላይ ከበር ጋር ጋይቷታል። አይ አሳዘነች ሲሆነት ለመናገር አይታችሁታል። እንዴት እንዳንከባለላት በቃ እንዲህ ከዚህ እዛ አንከባለላት እግሩ ምናምን ስትይዞ በቃ በሲሪየስ ምናምን ትወና ላይ አንደኛ ነው። ግን እንጃ ትናንት በዛ እውነት ለመናገር። ኧረ ሰላምም አላልኳችሁም። እናቱ ብዙ አስለፈለፈኝ። እንዴት ናችሁ ውድ ሐረግ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሎሊት እንግዲህ ታሪኳን ቀጥላለች። ተንኮል ሳይሆን አሁን ታሪክ ላይ ነች። ሎሊት ታሪክ እየሰራች ነው። ታሪክ እያስመዘገበች ነው። በጊኔስ ቡክ ላይ የሚጻፍ ታሪክ እያስመዘገበች ነው። እየኖሩበት ባለቤት እያለው ቤቱን በአናታቸው ልሸጠው ነው። በአናታቸው ላይ ልትጨፍርባቸው ነው። በቃ እንደዛ አስቡት እንዴ! የዚችስ ከፋ። ምን ተማምና ነው ቤቱን ልትሸጥ እያስማማች ያለችው? ምን ታስባላችሁ? ሰውየው ደግሞ እናቱን ሊጥል የሚፈልግ አይነት ሰው ነው። የማን ሰው እንደሆነ እናንተ ኮሜንት ላይ አስቀምጡልኝ። ይህንን ፊት ከዚህ በፊት አይታችሁታል ብዬ አስባለሁ። ምዕራፍ 1 ላይ ኮሜንት ላይ አስቀምጡልኝ። ከናቱ ጋር ደግሞ አብሮን ስራ እንሰራለን ምናምን ብሎ ናቱን ለመጣል የመጣ አንድ ጎረምሳ ነው። ናቱ ወደ ቤት እንዲመለስ ገኒ ደውላ ነግራታለች። ይደርስባቸዋል ወይስ አይደርስባቸውም? ምን ታስባላችሁ? እኔ የሚደርስባቸው አይመስለኝም። ምክንያቱም ሰውየው የሆነ ድብቅ አይነት ሰው ስለሆነ በአንዴ ይፋ ይወጣል ብዬ አላስብም። ያው እኛን ለማዋዋት ካልሆነ በስተቀር በዚህ በአጭር ጊዜ ውስጥ ይተዋወቃሉ ብዬ አላስብም። ከሉሊት ጋር ይተዋወቃል። ከዛችኛዋ እሳት ነበልባል አፍቃሪ ተብዬዋ የጭላዳ ዝንጀሮ ፀጉር ኮፍያ ያደረገችዋ ሴትዮ ገብቷቸዋል። ማንን እያወራው እንደሆነ ከእሷ ጋርም አብሮ ነው የሚሰሩት። አለቃ ነው ለእሷም። አይ ብቻ ነገርየው ከበድ እያለ ነው። ወዴት እንደሆነ እኔ ግራ ገብቶኛል። ሳስበው ግን የትዝታ ዘመድ ወይም ደግሞ ይሄ ትዝታ የላከችው ልጅ ወይም ኤፉን የሚያፈቅራት ልጅ ያግዛቸዋል ብዬ አስባለሁ። ማለትም የኤፉን ልጅ አግዟቸዋል። አሁንም ይበልጥ ለነሱ ያግዛል፣ ከነሱ ጋር ይሆናል የሚል ሀሳብ ነው ያለኝ። እኔ እንደዛ ነው የሚሰማኝ። እስኪ እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝና ያለውን ነገር
አብረን እንወያይ። እኔ እንደዛ ነው የሚሰማኝ። በቃ አይታችኋታል እንግዲህ ፂንም እሱ ነው ይዟት የሄደው። እራራላት ማለት የሆነ ሰዋዊነት ይታይበታል። ምንም ያህል ቢያስከፉትም ተበሳይቶም መርዝ ምናምኑ ያ ነገር አለ ቢያስከፉትም፣ ግን አሁንም ለእነሱ ቤተሰብ እየራራ ነው። እስኪ እንግዲህ ያለውን ነገር እናያለን። የእሱ እህት ደግሞ የት ሄዳ ነው? እህቱ ብትመጣ አሪፍ ነበረ። እዛ ቤት ውስጥ ትንሽ ቅውጥ ይል ነበረ። ሲም እዛ ተገኝታ ጭላዳ ዝንጀሮ የምታጠልቀውም ሴትዮ እዛ ተገኝታ ጭላዳ ዝንጀሮ የምታጠልቀው የጭላዳ ዝንጀሮ ፀጉር የምታጠልቀው ሴትዮ ልበል እዛ ተገኝተው ምናምን እርስ በርሳቸው ሲገናኙ ጥሩ ይሆናል አደለ ጋይስ? ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። ፒስ። እኔ የምለው ኤፉና ናታን ምን ጀመሩ? አለቀባቸው መሰለኝ ድራማው። ሌላ ታሪክ ውስጥ ገብተዋል። ጨራሽ ነጠላ ለብሰው ምን ለብሰው ድሮ እንደዚህ ነበረ የምናደርገው። እኔ ልጁኝ የማደርገውን ነገር ነው ሲያሳዩኝ የነበሩት። ማለት እንደዚህ የሲስተርን ምናምን ልብሶች የማዘር ልብሶች ለብሼ ምናምን ተከራዮች ግራ አጋባቸው ነበረ እና እንደዚህ አይነት ነገር ነው ሲያሳየን የነበረ። ብቻ ይሁን እንዴ እኔ ጆሮዬ ነው ወይስ ምን ይዤ ነው የፂና የናታን እህት ነኝ ብላ የመጣችሁ እንዴ? እንዴት ነው ነገሩ? ግራ አልገባችሁም ጋይስ? እኔ ግራ ገብቶኛል። እንደ እውነቱ ግራ ገብቶኛል። እሺ ታዲያ እህትና ወንድም መሆኑን ካወቀች ታዲያ ለምንድን ነው እነሱን ለመጉዳት የምታስበው? ምንድን ነው ምክንያቷ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እኮ የዚህ ቤት ታሪክ እየተደበቀ ስንት ቦታ እንደሚደርስ እኔ እንጃ። ተደብቆ ያፌት ወንድም ሆነ፣ አሁንም ደግሞ ሌላ ተደብቆ መጣ። የእናንተ እስከፋ እዚህም እዛም እዚህም። እንዴት ነው ፋዘርና ማዘረ አራርቀው መውለድ የሚባለውን እንትን ተገብሮታል መሰለኝ። እንዴላችሁ ውድ ያደረግ ተከታታይ ድራማ ቤተሰቦች አማን ናቸው። የዛሬ ማብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ላጭር ደቂቃ እናወራለን። መልካም ቆይታ ከኔ ጋር። ሀረግ በትናንትናው ክፍል አሪፍ አይነት ክፍል ነበረ። ናታንና ኤፉ ግን ተጃጃሉ። ዝም ብሎ ሰዓት መግደያ 30 ደቂቃ ሙሉ ነው እኔ ያየሁትን። እንደሆነቱ እኔ እውነት አስደብሮኛል። የምሬን ነው የምላችሁ፣ ያልዋሻችሁ። በጣም በዛ በጣም ከምላችሁ በላይ በጣም በዛ ስላችሁ ኧረ የሌለን የበዛው ከምሬን ነው የምላችሁ። እንደ ይኖር ነው እና እንዴት ነው ጉዳዩ? እናንተ አልበዛም ነው በዝቷል ነው የምትሉት? ምን ታስባላችሁ ወገንታት? የቢኒን ጉዳይስ ለምንድን ነው መደበቅ የፈለገው ናታን? ሀሳብ ካለ ኮሜንት ላይ አስቀምጡ። ለምንድን ነው መደበቅ የፈለገው? ፂ እንዳትጎዳ ፈልጎ ነው ወይስ ደግሞ ለምንድን ነው መደበቅ የፈለገው? እና ደግሞ ቢኒ ምን እየሰራ ነው? ለምን ጠፋስ? የሚሉ ነገሮች ለእኔ ጥያቄ ሆነውብኛል። ከዛ ውጭ በትናንትና ክፍል ለየት ያለ ነገር አልነበረም። ዳጊን ግን መጠቀሚያ እያደረጉት ነው። ቤት ውስጥ ኃይለኛ የሆነ ውጥንቅጥ የወጣበት ነገር ሊያሳዩን ሬዲ ሆነዋል ብዬ ነው ማስበው። እኔ እንደዛ ነው የሚሰማኝ። የእውነት ይህን ነው የምላችሁ፣ አስረግጬ ነው የምነግራችሁ። እንደዛ ነው የሚሰማኝ። እዚህ ጋር እየጠበኩት ያለሁት ነገር ስላለውን ጋይዝ ወደዚህ ዞር ብሎ ሌላ ነገር እንዳይመስላችሁ። ስራ እየሰራው ነው፣ ቪዲዮ እየተቀረጽኩ ያለሁት እና እሷን ነገር እያየሁ ነው እና ትረዱኛላችሁ ብዬ አስባለሁ። የትናንትናው ክፍል ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ካለ እናንተ ኮሜንት ላይ ጨምሩልኝ። አይባልም ኮሜንት ላይ አስረዱኝ ላችሁ ነው። እሺ ቃልዬና የአዲሷ የፂና የናታን እህት ሌላ ታሪክ ውስጥ ገብተዋል። እንግዲህ አዲስ ነገር ያሰሙናል ብዬ ተስፋ አደርጋለሁ። አዲስ ነገር እናያለን በሚል ተስፋ እንኖራለን፣ እንጠብቃለን። ይሄ ነው ያለው እና እስኪ እንግዲህ እናየዋለን ቀጣይ ክፍል ላይ ምን እንደሚፈጠር። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ የተሰናበትኳችሁ። መልካም ጊዜ። ፒስ። ሀረጎች የሌለ ተጠበቡብን። በቃ አሁን ጸዴ የሆነ መጥቷል ድራማ። ደህናውን ሰው ቀስቅሰው አውር ያረጉት አሉ አባባል ነው አለ ጋይስ። ይሄ ነገር ከየትኛው ያመጣው ካላችሁ እንጃ። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ለአጭር ደቂቃ አብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር እንደሚችል እንገምታለን። እንደ ልማዳችን በቀጣይ ክፍል ምን ይፈጠራል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በቀላሉ ወይም ደግሞ ባጭሩ ሁለት ነገር እንደሚፈጠር እነግራችኋለሁ። አንደኛው ኤፍራታ በአካል ልጇ በህይወት እንዳለ የምታይ ይሆናል።
ሁለተኛ ኤፍራታ ለልጇ ስትል ናታንን ትገለዋለች ወይም ደግሞ የመግደል ሙከራ ታደርጋለች። ይሞታል ወይስ አይሞትም የሚለውን ምላሹን ለእናንተ ትችያለሁ። ምን የሚሆን ይመስላችኋል? ሀሳባችሁን ኮሜንት ላይ እንደተለመደው ደቅ አድርጉልኝ። ከዚህ በፊት በነበረው ክፍል ያው ሪቪው አላደረኩም፣ ግን ቀለል አይነት ክፍል ነበረ ወይም ደግሞ ቀላል አይነት ክፍል ነበረ። እንደማይሞቱ የታወቀ ነበረ። እንግዲህ ናታንም ሁሉም ቦታ ደርሷል ወይም ደግሞ እውነቱን እያወቀ ነው የትዝታ ዘመድ መሆኑንም እየደረሱበት ነው። ድራማው አሪፍ ሆኖ እየሄደ ነው። ከዚህ በኋላ ደግሞ ማን የሚጨመር ይመስላችኋል? እኔ እንደ ራሴ ያፌት የሚመጣ ይመስለኛል። ቤዛም ከች የምትል ይመስለኛል። ድራማው ወደዛ የሚሄድ ይመስለኛል። ነገር ግን ሴቶቹ ተመችተውኛል። ሉሊት አንዷ ላይ፣ ያቺም አንዱ ላይ በቃ ማላቀቅ ነው። እንደዚህ ዙሪያ ጥምጥም ነው። ግን ይመቻችሁ፣ ተጫወቱባቸው፣ በነፍሳቸው ነው። በቃ ወሬ አትመኑ የሚባለው እኮ ለዚህ ነው። ወሬ ማመን ይሄ ነው። በቃ ይሄ ነው። ሳታውቁ ብዙ ነገር ታደርጋላችሁ። አሁን እንትና ማነች ኤፉ ወሬ በማመን ብቻ ነው ሉሊትን ለመግደል የሄደችው። እንደገና ደግሞ ወሬ በማመን ብቻ ነው ይሄኛውንም ልጅ ለመግደል የሄደችው። ስለዚህ አትመኑ፣ ዝም ብላችሁ አትመኑ። የተወራላችሁ ሁሉ እውነት አይደለም። የተወራላችሁ ያያችሁት ሁሉ እውነት ሊሆን አይችልም፣ በተለይ በዚህን ዘመን። ምክንያቱም አርቲፊሻል ኢንቴሊጀንሶች በጣም ተራቀዋል። አክቲቭ በቃ የእናንተን ፎቶ አውጥቶ ከአንዱ ፎቶ ጋር መቼም ቲክቶክ ላይ የምትከታተሉኝ ሰዎች ካላችሁ ይሄ ነገር ቀላል ነው ለእናንተ ለማወቅ ወይም ደግሞ ለማየት ለመረዳት ቀላል ነው ብዬ አስባለሁ። እና ብዙ ነገር አስመስሎ መሰራትም ይችላል እና ብዙ ነገር አይታመንም በዚህ ዘመን እያልኳችሁ ነው። ለማንኛውም እኔ ያለኝ ሀሳብ ይሄ ነው። እነዚህ ሁለቶቹ ይፈጠራሉ። ስለዚህ እዚህ ጋር ቢበቃኝ አሪፍ ይመስለኛል። ምክንያቱም ከዚህ በላይ አልሄድም። ሌሎች ቪዲዮዎችንም ሪቪው ስለማደርግ በቀጣይ ክፍል በረጅም ቪዲዮ እንገናኛለን። ፒስ